ዳኒና ኤፍሬም ሄዱና አንድ ጊዜ ሁለታቸውን ላውራቸው ሄርሜላን መሩታ ላውራቸው። ደስታው ግን ዳኒ አልጨረሰም። ችግር የለው። እኔ የምፈልገው እንደዚህ ደህና ሆነ ማየትህን ነው እና ደስ ብሎኛል። እንደዚህ ሆነ ስላየው ብዙ ነገሮች የተከፈለው ብዙ ነገሮች የሆኑ ነው። አንተ ደህና እንድትሆን ነው። በቃ ይሄንን ነው ማለት የምችለው እና አሁን ላይ ምንም ጭቅጭቅ አልፈልግም። አንተ ደህና ከሆንክ ከማንም ጋር ንትርክ ስለማልፈልግ ወንድሜ ደስ ብሎኛል። ወይ ዳኒ እሺ፣ ሻይ ቡና ማለታችን አይቀርም። ካምፓኒ ዘን ኤፍሬምም ሜት ትችላለህ። አውራቸውን ፈለገው ነገር ስላለው ሁለታቸውን ማለት ነው። ችግር የለውም እና ሄርሜላ ሄዱን እሄዳለሁ፣ ግን ኖርማል ሆነ የዚህ መሆን ምክንያቱም ዳኒ ሲሄድ ምክንያቱም እኔና ዳኒ ለአንተ አንድ አይደለንም። እኔ ወንድምህ ነኝ። ሰዎች ምንም ነገር ቢያወሩ ምንም ነገር ቢፈጥሩ ምንም ችግር የለብኝም። ግን ዛሬም ሆነ ከዚህ በፊት ያደረግኩት ነገር ከዚህም በኋላ ማደርጉም ነገር የአንተ ነገር በማሰብ ነው። የአንተ ነገር ለማስተካከል እየሞከርኩ ነው። አሁን ስለአንተ አልጠየቅኩም። አሁን እኔ የፈለኩት ሄርሜላን እና ሩታን ላወራቸው የምፈልገው ነገር አለ ከቡዜ ጋር ሆነን። ስለዚህ አንተ ዳኒን አንተን በግል የማውራት የምፈልገው ነገር በግል ነው እናንተ እናወራለን በኋላ ማለት ነው። አሁን ግን እኮ እኔ በሰማው ችግር አለ ነው ነገሩ። ኤፍሬም አትከራከር፣ መከራከር የለብህም። እሺ ብሎ እንደሄዱ እሱ አንተም እሺ ብለህ መሄድ ነው ያለብህ። እርዳኝ። ላወራቸውን ፈልገው ሁለታቸው ነው። እኔን ከፈለከኝ ደግሞ ማውራት ከፈለክ በኋላ ተገናኝተን ማውራት እንችላለን። እሺ ችግር የለውም። ኖርማል ነው። አሁን ያልኩ ነገር ያው እንዳልኩ እስከዛሬ የሚያደረግኩትም አሁንም ላደርግ የምችለው ለአንተ በማሰብ ነው። ይህንን ማሰብ አለብህ። ቡዜም አንዳንድ ነገሮች እያለች ነው፣ ግን እሱ ያለችው ሁሉ ነገር ትክክል ነው ማለት አይደለም። በጣም ኤፍሬም እሷ ምንም የነገረችኝ ነገር የለም። እኔ ግን ብዙ ነገሮች በራሴ መንገድ ብዙ ነገሮች አይቼ ብዙ ነገሮች አጣርቼ ነው እዚህ ላገኛቸው የመጣሁት ሁላችሁም ማለት ነው። ስለዚህ አሁን እኔ እሷ ስላለችኝ ስላላለችኝ ምናምን የሚፈጠር ነገር የለም። ገባ? እኔ ራሴን አውቃለሁ፣ በራሴ መወሰን እችላለሁ፣ የምፈልገውን ነገር ማድረግ እችላለሁ። ስለዚህ እኔ ከኔ ጋር ላይ ያልጨረስከው ነገር አለ፣ ጥያቄ የፈጠረብህ ነገር ካለ እኔ እናንተ ማውራት እንችላለን። ተረዳኝ። ስለዚህ አሁን ግን ሁለታቸውን ማግኘትና ማውራት ፈልጋለሁ። ክርክሩን ትተህ ሂድልኝ ከዚህ ጋር ቶሎ በል። ተገናኝተን ነበረ ነግራኛለች። ብዙ ቪዲዮ አይቻለሁ፣ ግን ብዙ ማስታወሰው ነገር የለም። መገናኘታችንን ማለት ነው። ከዴፍ ጋር መጥተው ነበር እንዲያበሩ እኮ ብዙ ማስታወሰው ነገር የለም እያልኩሽ ነው። ሞር በቪዲዮ እንዲሁም ደግሞ አንዳንድ ነገሮችን ብዙ ነግራኝ ያስታወስኩት ነበር። ስለዚህ ለሁለታችሁም ዛሬ ጥያቄ ያለን ሄርሜላንም አንቺም እስከዛሬ እየተፈጠረ በነበረው ነገር ማወቅ የምፈልገው ነገር አለ። ጥያቄ የፈጠረብኝ ነገሮች አሉ ጭንቅላቴ ላይ። ስለዚህ ብዙ ሞር ሀሳቡን አውርቼሻለሁ ብዬ አስባለሁኝ እና አሁን አንተ ወደ ራስህ ተመልሰሃል አብርሽ። ለማንኛውም ተረጋግተህ ነገሮችን በማስተዋል አድርግ። ምንም የሚፈጠር ነገር እኮ ነገርኩህ። አሁን ወደ ራስህ ተመልሰሃል። ዋናው ትክክለኛው ነገር ወደ ራስህ መመለስ ነበረ። የኔ አላማ ጤነኛ ሆነ ማየት ነበረ። ያንን ደግሞ እግዚአብሔር ይመስገን እያየሁ ነው። ግን አሁን ለምታደርጋቸው ነገር ማንኛውም ብዙ ነገር አውርተናል እኔ እና አንተ። ለምታደርጋቸው ማንኛውም ነገሮች በማስተዋል አድርግ። ምክንያቱም የማይሆን ነገር ሆኖ በኋላ ራስን እንድትጸጸት ስለማልፈልግ ነው። ገብቶሃል? ብዙ እኔ ራሴን የምትጸጸትበት ነገር በራሴ ህይወት ላይ አድርጌ አላውቅም። በመጀመሪያ ደረጃ ማለት ነው። ራሴ መወሰናቸው ነገሮች የሚጠቅመኝንና የሚጎዳኝን ለይቼ አውቃለሁኝ። ስለዚህ ማን ምን አለበት ማን ምን ያስፈልገዋል የሚለውን ነገር በደንብ ጠንቅቄ አውቃለሁ ብዬ አስባለሁኝ። ትክክል። እነሱማ ልክ ነህ። ግን አሁን ልልህ የፈለግኩት ምንድን ነው፣ በመጀመሪያ ደረጃ ተረጋጋ። አሁን አንተ ካየኸው ካሳለፍከው ነገር ምናምን በጣም ውስጥህ ብዙ ነገር እንዳለ አውቃለሁኝ። ያንን ነገር እንዳለ ስለማቅ አሁን ላይ የምታደርጋቸው ነገሮች ግን ቆም ብለህ እንድታይ ፈልጌ ነው። ዛሬ ላይ እኔ እንዲህ እንዳድርግ ማለትን አልፈልግም። አንተ ምክንያቱም አሁን ላይ በሙሉ ጤንነት ላይ ትገኛለህ። አንተ መወሰን የምችል በህይወት ላይ ምን ይጠቅመኛል ምን አይጠቅመኝም የምትለው አንተ ነው የምታውቀው። መወሰን የምትችለው አንተ ነህ። ስለዚህ እኔ በውሳኔ እንዲህ አድርግ ብዬ ልመራህም አልችልም። እኔ ያስጨንቀኝ የነበረው ስለ ጤንነት ነው። አሁን ጤነኛ ነህ። ገብቶሃል? انضم الآن واحصل على البونص الترحيبية الخاصة بك. እንደዚህ የምልህ ማለት ነው። ይሄ ማለት እየተጫንኩም አይደለም፣ መብት ነው፣ የራስህ ህይወት ነው። እኔ ልኖርልህ አልችልም። እያንዳንዱ ነገር ስታሳልፍ አንተ ነው የምታውቀው። ስለዚህ የምታደርገውን ነገር እንትን ለማለት ነው እንዲያልኩ ማለት ነው።
ብቻ ሳይሆን አብርሽ እኔ በጣም ደስ ብሎኛል። እግዚአብሔርን ወደ ድነት ስለተመለስ ያው ጊዜ እንዴት ነው እስካሁን ላሳለፍባቸው ነገሮች እግዚአብሔር ይመስገን። በጣም ብዙ እየተጨነቀ ነበር ስለአንተ፣ ወይም ደግሞ እየተጨነቁ እንደነበረ ቪዲዮ አይተሃል ብዬ አስባለሁ። እና እንኳን ወደ ድነት ተመለስክ። እንደገና ደግሞ አሁን እንኳን እንደዚህ ቃል አውጥተህ ራሱ እንደዚህ በራሴ ነው ነገሮችን የምመራው በራሴ ነው ነገሮችን የማደርገው ለማለት እንኳን ስለደረስ በጣም ደስ ብሎኛል። ምክንያቱም በጣም እየጨነቀኝ ነበር አብርሽ ከምልህ በላይ። ምክንያቱም አንተ ጤነኛ አልነበርክም፣ ደህና አልነበርክም፣ ፍዝዝ ብለህ ነበረ ምናምን፣ በጣም ብዙ ሁካታዎች ነበሩ። እንደገና ደግሞ ራስን ስተህ ሐኪም ቤት ገብተህ ነበረ። ሁሉም ነገር ወደኋላ መለስ ብለህ ቪዲዮችን አይተህ ከሆነ ማለት ነው። እና እግዚአብሔር ይመስገን ዛሬ እንደዚህ ቆመህ ስላየሁ በጣም ደስ ብሎኛል። ቆመህም ደግሞ ከማየቴ በላይ ደግሞ በራሴ ወስናለሁ፣ በራሴ ነገሮችን ማድረግ እችላለሁ እያልክ ይህን ቃል በጣም እየጠበኩት ነበር። በጣም ለረጅም ጊዜ ይሄ ወሳኙ በራሱ የሚወስነውን አብርሃም እየጠበኩ ነበርና በእውነት ወደ ራሴ ስለተመለስክ ደስ ብሎኛል። ውሳኔህም ደግሞ እዚች ጋር ወስነክ ሲጀመር እዚህ ጋር ውድድር ውስጥ የምንገባም ነገር አይደለንም። ውሳኔን ወስነክ ወደ ህይወታችን አብረን እንቀጥላለን ብዬ አስባለሁ። ጊዜ እንደዛ ነው የሚመስለኝ እኔ። እንግዲህ አብሮ የሚቀጥለውንም ሁሉንም ነገር አብረን የምናየው ይሆናል። ሲቀጥል ደግሞ እንግዲህ ሁሉም ነገር እናንተም ያያችሁ ይመስለኛል። ታመህም የነበረው ስትረስ ውስጥም ገብተህ የነበረው ከኛ ጋር ጥሩ ታይም በምታሳልፍበት ጊዜ አንዳንድ ሰዎች ወደ እኛ ህይወት እየመጡ እያረበሹ ነበረ። በዛ ምክንያት ስትረስ ውስጥ ገብተህ ሐኪም ቤት ገብተህ ነበር። ይቅርታ አሪፍ ጊዜ ከእናንተ ጋር ሳሳልፍ ማስታወሰው ነገር የለም። ችግር የለውም። እሱም እንኳን ብቻ ችግር የለውም። አሁን እዚች ጋር የሁለታቸውንም ክርክር ሳይሆን አንተ እዚች ጋር ክርክር አይደለም ያስፈልግህ፣ ከማን ጋር መኖር እንዳለብህ መናገር አለብህ። ሲቀጥል ደግሞ ጥያቄ የፈጠረብህ ውስጥ ላይ ያለውን ጠቅላላ ነገር በጣም ብዙ ነገር ጥያቄ ፈጥሮባል ውስጥ ላይ ሁሉንም ነገር ያው ሁለታቸውንም ጠርቻለሁ፣ አገናኝቻለሁ። እኔ መናገር ያለብህን ተናግረህ ህይወትህ ከማን ጋር መቀጠል እንዳለበት ወስንና አሳውቅ። በቃ ያንን ነው እኔ የምፈልገው። ምክንያቱም ዛሬ ላይ የራስህ ውሳኔ ነው የሚያስፈልገው። ጥያቄህን በሙሉ ጠይቃቸው በቃ